ዛሬም በሌላ ሱዙኪ ዲዛይር ጀነራል ሰርቪስ ተገናኝተናል። ሰላም እንዴት ናችሁልኝ? ፋሲካ ነኝ ከፋሲካ አውቶሞቲቭ። ይህ ሱዙኪ ዲዛይር ባለቤቱ ወደ መስቀል ፍላወር አካባቢ ነበረ ደውሎ የጠራኝ። እሱ እንደነገረኝ ከሆነ አዲስ መኪና ከሰው ላይ ገዝቼ ነው እናም ሰርቪስ አስደርጌ አላውቅም። አሁን ግን ሙሉ ጀነራል ሰርቪስ ጽድት አድርገን እንድትሰራልኝ ፈልጋለሁ ባለኝ መሰረት እኔም በቅድሚያ ለሰርቪስ የሚያስፈልጉትን የሰርቪስ እቃዎች ካስገዛሁኝ በኋላ ቀጥታ ወደ ስራው ነው የገባሁት። መጀመሪያ ሞተር ዘይት አፈሰስኩኝ፣ ፊልትሮም ተፈታ። ከዛም በሰርቪስ ወቅት የግዴታ ሞተር ላይ ተፈተው መታየት መጸዳት ያለባቸው ሁሉም ሴንሰሮች ካንዴላ እንዲሁም ትሮትል ቦዲ ፈትቼ በማይበት ጊዜ በመታየት መልኩ በጣም ቆሽሿል። የኤር ክሊነር ሃውሲንግ እና ኢንቴክ ማኒፎልዱም እሱም በመታየት መልኩ በጣም ቆሽሾ ነበረ። ስለዚህ እሱንም እንዲፋ አድርጌ አጸዳውለትኝ። ከዛም ሴንሰሮቹን አጽድቼ ገጠምኩኝ። በመቀጠል ትሮትል ቦዲውም እንዲህ በክሊነር አጽድቼ መልሼ ባለበት ገጠምኩኝ ማለት ነው። ከዛም ካንዲሎቹም በጣም ቆሽሾ ነበረ፣ እነሱንም አጽድቼ ጋፓቸውንም በስፔስ ሜትር አስተካክዬ መልሼ ገጠምኩኝ። ስለዚህ ሞተር ላይ ያሉ ስራዎችን በዚህ መልኩ ከጨረስኩኝ በኋላ ቀጥታ ወደ እግሮቹን የገባሁትኝ። የፊት እግርም ፈትቼ በማይበት ጊዜ ሸራው አልቋል። እስከ ቀጣይ ሰርቪስ ስለማያደርሰው ክረምትም ስለሆነ መቀየር እንዳለበት ነገርኩት። ፒኖቹም ነክሰውና ቆሽሾ ስለነበረ እነሱንም አጽድቼ በአዲስ ግሪስ አለማምጄ ገጠምኩኝ። ሸራውንም አዲስ አስገዝቼ ቀየርኩለት። ስለዚህ የፊት እግር ላይ ሁሉም መታየት መጸዳት ያለባቸውን ሁሉም ቼክ አድርጌ ከጨረስኩኝ በኋላ በመቀጠል ወደ ኋላ እግር ነው የገባሁትኝ። የኋላ እግርን ፈትቼ ሳየው እንደምታዩት በጣም አቧራ ይዞ ነበረ። እሱንም እንዲህ አጥቤ አድርቄ በብርጭቆ ወረቀት አሽጬ ለእጅ ፍሬን እንዲሆን የእጅ ፍሬን አጀስትመንትም ሰርቼ መልሼ ባለበት ገጥም ያለው። በመቀጠል የዘይት ታፖና ፊልትሯ ስሬ ሞተር ዘይት ጨመርኩኝ። የአየር ማጣሪያ ወይንም ዳፕራተር ቆሾ ስለነበረ እሱንም በአዲስ ቀየርኩኝ። ሞተር አስነስቼ ሁሉንም ቼክ አድርጌ ጨረስኩኝ ማለት ነው። ከዛም የኤሲ ፊልተር ኤሌመንት ቆሾ ስለነበረ እሱንም አጽድቼ መልሼ ገጠምኩኝ። ስለዚህ ስራዎችን በዚህ መልኩ ፏ አድርጌ ጨርሼ ለባለቤት አስረክቤያለሁ ማለት ነው። እርሶም ደግሞ እንደዚህ አይነት ሰርቪስ ማስደረግ የሚፈልጉ ከሆነ እንዲሁም ደግሞ ስለ መኪናው ማንኛውም አይነት ጥያቄ መጠየቅ የሚፈልጉ ከሆነ ስልኬ ባዮ ላይ ይደውሉልኝ። ፋሲካ ነኝ ከፋሲካ አውቶሞቲቭ።